ቤተ ክርስቲያን አንተውም ከቶ ክርስቶስ ተንሥአ በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። እሺ እንኳን በጌታችን በመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንኳን አብሮ አደረሰን። እሺ በየቤታችሁ ሆናችሁ ይህንን መርሃ ግብር የምትከታተሉ ምዕመናን እንዲሁም ሕፃናት በተለይም ደግሞ በጀርመንና አካባቢ ሀገረ ስብከት ያላችሁ መላው የሰንበት ቤት አባላት በሙሉ ባለጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ እያለን እንግዲህ ዛሬ እንደምትመለከቱ የምንገኘው እዚህ ዝማሬ ተዋህዶ በሚተላለፍበት ባይሽ ቦታለ ነው የምንገኘው። ከዚህ ሆነን ደግሞ አንዳንድ ተጨማሪ የተወሰኑ ሀሳቦችን በመዝሙሩ ዙሪያ በተለይ ለመግለጽ እንሄዳለን። እንድትከታተሉ በትህትና እንጠይቃለን። መጀመሪያ ሀገረ ስብከታችን የሰንበት ትምህርት ቤት ሰብሳቢ ዲያቆን ስምዖን ጋር የተወሰነ ቆይታ እናደርጋለን። እንግዲህ ዲያቆን ስምዖን በዝማሬ ተዋህዶ ዙሪያ አምና ከነበረው አሁን ለሁለተኛ ሶስት ዝማሬ ተዋህዶ የምናደርገው አምና የነበረው እንዴት ነው? ዘንድሮስ ያለው ነገር ንጽጽር እናየውና ማሻሻል ያለብን ነገሮች ካሉ ሀሳቦች ካለ ገልጽልኝ። እሺ እግዚአብሔር ይስጥልን። ህሊና ያው በአምና እንደሚታወቀው የመጀመሪያ ስለነበር ከዛ በፊት ዝማሬ ተዋህዶ ሲባል ምን አይነት መርሃ ግብር ነው የሚለውን ሰው በዓይነ ሕሊናው ስሎት የሚመጣው ነገር ያው በተለይ በዚህ በውጭ ሀገር በጀርመን ሀገር አልነበረም ማለት ነው። የመጀመሪያ ነበር። ግን በመጀመሪያው መርሃ ግብር በጣም ከ500 ከ600 በላይ ሰንበት ተማሪ ብቻ የህፃናት ታዳጊዎች ትልቆችን ያሉበት አባቶች፣ ካህናት፣ ምዕመናን ከሩቅም ከቅርብም ከጀርመን ውጭ ከሆላንድ፣ ከስዊዘርላንድ ከመሳሰሉት አካባቢዎች ሁሉ መጥተው የተሳተፉበት እጅግ ደስ የሚል መርሃ ግብር ነበር የነበረው ማለት ነው። እና ዘንድሮ ለየት የሚያደርገው እንግዲህ ሜይ 2 ቀን 2026 ዓ.ም በተመሳሳይ ቦታ አይስ ፖስታል ፍራንክፈርት የምናከብረው ሜይ 1 ያው የሰራተኞች ቀን በመሆኑ ዝግ ስለሆነ ሰውን ለመዘጋጀት ጉዞም ያለበት አንዳንድ እረፍት ማድረግ ያለበት ሰው አድርጎ በነጋታው ወደ አገልግሎቱ ለመውጣት የተመቼ ያደርገዋል እና ተመሳሳይ ቦታ ነው የሚሆነው። ዝማሬ ተዋህዶ ምንድን ነው ብሎ የሚጠይቀው ሰውም በብዛት አይኖርም። ብዙ ሰው አምና የተሳተፈ ስላለ በዛው አንጻር ከአምና የነበሩ የሚሻሻሉ ነገሮችን አሻሽለን የምንገናኝበት መርሃ ግብር ነው። ወንድማችን በተለይ ደግሞ አምና የነበረው መንፈሳዊ መርሃ ግብር እንደመሆኑ አንጻር አብዛኛው መርሃ ግብር ለመታደግ የመጡ ምዕመናን ደጅ ላይ እንደነበሩ ተስተውሏል እና በዛ ዙሪያ የምትሰጠው ሀሳብ ካለ ወንድማችን? ያምናውን መርሃ ግብር በምናይበት ሰዓት እጅግ በጣም ደስ የሚሉ ነገሮች እንደነበሩት ሁሉ በቀጣይ ደግሞ ማሻሻል ያለብን ያልናቸው ከኛም ከድምፅ ጥራት ከመሳሰሉት ከሚሉ ጀምሮ የያዝናቸው ነጥቦች አሉ። እንዲሁ ደግሞ ህዝበ ክርስቲያኑ በሚመጣበት ሰዓት የዝማሬ መርሃ ግብር ነው። ከጸጥታ አካላትም ጋር ከከተማም ጋር የሚያስፈቀድ ነው። የአዳራሽ ውስጥ መርሃ ግብር እንደመሆኑ መጠን የተወሰነ ለዋየት ለመቀበል ወጣ ብሎ መግባት የሚያስፈልግበት ነገር ካለ ነው እንጂ በውጭ ረጅም ሰዓት ብዙ ሰው ተሰብስቦ የሚቀመጥ ከሆነ በውጭ ላሉት ራሱ አስተባባሪዎቹን መመደብ ቢኖርብን ነው። ሁለተኛ ደግሞ መርሃ ግብሩ የዝማሬ መርሃ ግብር ስላልነው እንደገና ደግሞ የሰንበት ትምህርት ቤቶችንም አንድነታችን የምናከብርበት ቀን እንደመሆኑ አዳራሽ ውስጥ ተሰብስበን መገኘት ግድ ይላል። አዳራሽ ውስጥ ተሰብስበን መገኘት ግድ ይላል። የአዳራሹ ዝግጅት ነው ካለ የአዳራሾቹ ዝግጅት ነው የሚለው ወሳኝ ጥያቄ ስለሆነ የአዳራሹ ውጭ ካሉ ማሳወቅ ያለብን ራሱ የመንግስት አካላት ሌሎች ናቸው የሚሆኑት። የአዳራሽ ውስጥ መርሃ ግብር እስከሆነ ድረስ ሁላችንም ተሰብስበን በዝማሬው እንድንገለገል ማለት ነው አስፈላጊ ነገር ተማሪ ነው እና ይህን ነገር እንደው አደራ ብለን ቀድመን ማሳወቅ እንፈልጋለን። እግዚአብሔር ይስጥልን ወንድማችን። ከዚህ በመቀጠል ደግሞ ከሀገረ ስብከታችን የሰንበት ቤቶች አንድነት የመዝሙር ክፍል ኃላፊ ጋር ደግሞ መዝሙር በተመለከተ የተወሰነ ቆይታ እናደርጋለን። እታችን የሰንበት ትዕግስት ጋር አንዳንድ ሀሳቦችን እንለዋወጣለን ማለት ነው። በመጀመሪያው እስከዛሬ የነበረው በዚህኛው
ዝማሬ ተዋህዶ እስከዛሬ የነበረው የመዝሙር ጥናት ምን ይመስላል ዝግጅት እስቲ እና በቀረው ጊዜ ምን ታስባል የሚለው እሱ ገጭት እሺ በዝግጅቱ ዙሪያ እንግዲህ ያው በአምናው በነበረው አይነት ዘንድሮ ዝግጅት የተጀመረው በሳምንት 2 ጊዜ የሰንበት ትምህርት ቤት አባላቱ ዙም ኦንላይን ላይ ጥናት እየተደረገ ነው። ረቡዕና እሑድ ከየሀገሩ ያሉ የሰንበት ትምህርት ቤት አባላት በጥናቱ ላይ የተሳተፉ እያጠኑ ያሉት አምና የነበረውን ዘንድሮ በዛ መልኩ ነው እየተደረገ ጥናቱ በዛ መልኩ ነው እየቀጠለ ያለው። አሁን በቀረው ጊዜ ብዙም ጊዜ አልቀረንም። በቀረው ጊዜ የታሰበ የተለየ የጥናት ይዘት አለ ወይ? በቀረው ጊዜ እንግዲህ ከአሁን በኋላ የሚኖሩት ረቡዕና እሑድ መደበኛ ጊዜያችን እንዳለ ሆኖ ነገር ግን ያው ዛሬ ያለንበት ቦታ እዚሁ ስፖርት አለ ውስጥ ነው ያለነው። አጋጣሚ ያው አነጋግረናቸዋል። በ26 4ኛው ወር 2026 ዓ.ም እሑድ ቀን ነው ከቅዳሴ በኋላ ሁላችንም በፍራንክፈርትና ዙሪያው ያለን የሰንበት ትምህርት ቤት አባላት 11 ሰዓት ከ11 ሰዓት እስከ 14 ሰዓት ድረስ ፈቅደውልናል ማለት ነው። አምና እንዳደረግነው እዚሁ ቦታ ላይ ተገናኝተን የመጨረሻ ጥናታችንን የዛን ቀን እዚሁ ቦታ ላይ እናደርጋለን ማለት ነው። በተለይ ለመናበብ እንድንችል እዚህ አካባቢ በፍራንክፈርትና ዙሪያዋ ያለን የሰንበት ትምህርት ቤት አባላት ሁላችንም ያንን ቀን ሰዓት ሰጥተን ጊዜ ሰጥተን በዚሁ ቦታ ተገናኝተን ጥናታችንን የዛን ቀን እዚሁ በስቴዲየም ውስጥ ነው የምናደርገው ማለት ነው። በጣም ደስ ይላል። ተጨማሪ ምናልባት መምጣት ለማይችሉ ራቅ ላሉ የሰንበት ትምህርት ቤት አባላት የታሰበ ሌላ አማራጭ ካለ በዚህ ተገጭ በእለቱ ማለት ነው። እንዲህ ያው በርቀት ላሉት አብዛኞቹ አርብ የሚመጡም እንዳሉ እየሰማን ነው። እንግዲህ እንደ ፈቃደ እግዚአብሔር ቦታ ተዘጋጅቷል። አርብ መጥተው ሊያርፉ የሚችሉበት ቦታ አለ። ከዚያ በኋላ ያው ቅዳሜን ቀድመን ነው የምንገናኘው። ይሄ ወሳኝ ቀን ነው፣ የዕለት ውለታ ማለት ነው። ዝግጅታችንን በየደብራችን እስከዛን ቀን ባለው የመዝሙር ጥናታችን ግዴታ ኦንላይን ብቻ መጠበቅ የለብንም። ሁላችንም በየደብራችን የተላኩትን መዝሙሮች ቋሚ ጥናት በማዘጋጀት ልጆቻችንን በማስጠናት እንድትተባበሩ በተለይ ሰንበት ትምህርት ቤት ኃላፊነት ያለባችሁ በየደብራችሁ እንድታስጠኑ አደራ እንላለን። በርቀትም በቅርበትም ያላችሁ ሌላው ተጨማሪ በዕለቱ የህፃናት ግሩፖች የህፃናት የሰንበት ትምህርት ቤት አባላት አሉ። ታዳጊዎቹ ወጣቶቹና የትልልቁ ሰንበት ትምህርት ቤት አባላት በህብረት የመጀመሪያው የጉባኤው መክፈቻ መዝሙር በህብረት ስቴዲየም ውስጥ የመጀመሪያ ጸሎቱ አባቶቻችን ጸሎት ሲያደርጉ በስቴዲየም ውስጥ ሁላችንም እዛው ስቴዲየሙ በሰልፍ ነው ልንቆም የምንችለው ቦታው ላይ ማለት ነው። በደረጃ ህፃናቱን፣ ታዳጊውን፣ ወጣቶቹን፣ ትልልቁ የሰንበት ተማሪዎቹን ሆነን ተሰልፈን በሚኖረን መድረኩ ላይ የሚዘጋጅ የሰልፍ ምልክት አለ። በዛ ተሰልፈን ምዕመናኑ እኛም ቆመን ሁላችንም አባቶች ጸሎት ከጨረሱ በኋላ የጉባኤ መዝሙር ይኖረናል። የህብረት መክፈቻ መዝሙር ማለት ነው። ዲያቆናቱንም ጨምር ሁላችንም ያ የጉባኤ መዝሙር ካለቀ በኋላ የመጀመሪያው ዝማሬ ሌሎቻችን መቀመጫችንን እንይዛለን። የህፃናቱ የዝማሬ ሰዓት የመጀመሪያው የሚሆነው ህፃናቱ ዘምረው ድካም እንዳይኖርባቸው ወደ መቀመጫቸው ወይም ወደሚገባቸው ቦታ እንዲሄዱ ከጉባኤው መዝሙር በኋላ እነሱ ናቸው ማለት ነው የሚዘምሩት። ከዚያ በኋላ ያለው ፕሮግራም ያው በሂደት ይቀጥላል ማለት ነው። በተቻለን መጠን የምንዘምራቸው መዝሙሮች አምና የነበረው ድባብ እንደምታውቁት ነው። እጅግ ያማረ እጅግ የተረጋጋ ዝማሬ ነበረ። ያ ዝማሬ ዘንድሮም እንደዛው እንደተረጋጋ
በነጭ ልብሳችን እጅግ እግዚአብሔርንም ሰውንም የሚያስደስቱ ዝማሬዎችን ለመዘመር ሁላችንም እንድንበረታ እንድንረጋጋ በተለይ ደግሞ ከበሮ መቺዎችን ከየደብራችን ሁለት የከበሮ መቺዎችን እንድትልኩ ብለን ጽፈናል። ይህንን ላላደረጋችሁ የሰንበት ትምህርት ቤት አባላት ሁለት በእርጋታ የሚመቱ ከበሮ በእርጋታ የሚመቱልን ሁለት የሰንበት ትምህርት ቤት አባላትን እንድትልኩ አደራ ለማለት እወዳለሁ። ይህን ይመስላል። በጣም ጥሩ። ሁሉንም በደንብ ስፋት እህታችን ገልጻልናለች። እንግዲህ በቀረበ ጊዜ ሁላችንም እያለንበት እንዲሁም በህብረት ሆነን የመዝሙር ዝግጅታችንን አድርገን ሁላችንም ደግሞ መርሃ ግብራችን የተሳካ እንዲሆን በጸሎት እግዚአብሔርን እየጠየቅን እንድንቆይ ይህንን ከዚህ መቀጠል ደግሞ ከወንድማችን ነብዩ ጋር እናደርጋለን። እንግዲህ ወንድማችን ነብዩ ልክ እንዳምናው ዘንድሮም ይህን አዳራሽ ከማስፈቀድ ጀምሮ የተለያዩ ነገሮችን እንግዲህ በሱ በኩል ነው እያስጨረስን ያለ ነው። በዚሁ አጋጣሚ እንዲሁም በሰንበት ቤቶች አንድነት ስም በጣም እናመሰግናለን። ምስጋናችንን እናቀርብ እንወዳለን እና ቴክኒኩን በተመለከተ ለምሳሌ ከዚህ በጣም ነው ላይ ትንሽ የድምፅ ጥራችን ነበረ። ዘንድሮ ምን ያህል መሻሻያ ተደርጓል? ድና ደግሞ አዳራሽ ላይ ብዙ ማለት ስቴዲየም ላይ ብዙ አይነት ጥንቃቄዎች ማድረግ ያስፈልጋል። ለምን ኃላፊነቶችን በተመለከተ ከነሱ መልዕክቶችን ተቀበለው አንተ ስለሆን እንዴት ነው ለሰንበት ተማሪውን ለሁሉ ለመምህራን ማስተላለፍ እንድንችል በአንተ በኩል ጠቅለል ያለ ሀሳብ በዚህ ዙሪያ ተሰጠን ይሰናል። እሺ፣ አመሰግናለሁ ሊና። እግዚአብሔር ይስጥልኝ። ያው አጠር ባለ መልኩ ለማብራራት መጀመሪያ ይህንን የከተማ ውስጥ ያለ ትልቅ የአይስ ሆኪ መጫወቻ ስቴዲየም ለፈቀዱልን ለከተማው መስተዳድር የስፖርት አምድ ከልብ እናመሰግናለን። በየዓመቱ የሚተባበሩ እነሱ ናቸው። በጣም በከፍተኛ ሁኔታ ነፃ በሚባል ደረጃ ብዙ አገልግሎት እንድናገኝ ነው እያደረጉ ያለው። እንግዲህ 2ኛ ዓመት ነው። ይህም ቀጠሮ ተይዞልን ከዓመት በፊት እንግዲህ ቦታው ቋሚ ወደ መሆን እየሄደ ነው። እግዚአብሔር ፈቅዶ እንግዲህ ካስቀጠል ነው እንግዲህ ቦታ ቋሚ አገልግሎት መስጫ ሆኗል። ያ በጣም ያስደስታል። ያ ሲሆን ግን እንግዲህ ምን ጠብቃቸው ከኛም አንዳንድ ሁኔታዎች አሉ። ከተማ መስተዳድር እንግዲህ እኛን ለመተባበር የሚያደርጉትን ሁኔታ እኛም እዚህ አካባቢ የሚደረገውን ማንኛውንም የጥንቃቄ መተግበር አለብን። ለምሳሌ ከዚህ ከስቴዲየም ውጪ መሰብሰብ ያው ሌላ እኛ ላይ ጫና ነው የሚፈጥረው። ስለዚህ ማንኛውም ሰው ቅድም ዲያቆን ሰሞኑን በመሀል ሲናገር ነበር፣ ከዚህ ከስቴዲየሙ ውጪ ወጥቶ መሰብሰብ አይቻልም። ያስፈቀድነው እዚህ ስለሆነ ሁሉም ፕሮግራም እዚህ ውስጥ የተሟላ ስለሆነ የሚበላው የሚጠጣው በአጠቃላይ እዚህ ውስጥ የተሟላ ስቴዲየም ስለሆነ የሚያስፈልገው ለሚመጣው እንግዳ ሙሉ ነገር ያለው ነው። ስለዚህ አካባቢው ላይ የመዘዋወር ብዙ ሆኖ እንትን ማድረግ አያስፈልግም። ካጠገቡም ትልቅ የመዋኛ ስፍራ ስላለ እዛም የሚመጡትን ሰዎች እንግዲህ ማጨናነቅ አይገባንም። ያው የሚሰጠውን መመሪያ እየተቀበሉ በትክክሉ ከተገበረን እንግዲህ በጣም እጅግ ጥሩ እንትን ይሆንናል ማለት ነው ከከተማ መስተዳድር ጋር። ሌላው ያነሳሽው እንግዲህ ከባለፈው የጎደሉንን የቴክኒክ የሳውንድን ለማስተካከል ሞክረናል። እንግዲህ ያው ብዙ ወጪ የሚጠይቅ ነው። ያንንም በተመለከተ የሚቻለውን ነገር ለማዘጋጀት ተሞክሯል። ያው ሳውንድ ቴክኒከሮችም በቦታው ይገኛሉ። ባለሙያዎች እንግዲህ የአማረ ዝግጅት እንደሚሆን ከባለፈው ዓመት ካገኘነው ልምድ እጅግ የተሻለ ስራ ለመስራት ዝግጅቱ ተጠናቋል። ያው ጥሩ ሁኔታ ላይ ነው ያለው። እንግዲህ እንግዶቹን ብቻ እየጠበቀ ነው። ቦታው
በዝማሬ ይደምቃል ብለን እናምናለን እና ቴክኒክ የተሟላ እንትን ላይ ያለ ነው ማለት ነው። በጣም እናመሰግናለን። ጠቅላላ ያለ ሀሳብ እግዚአብሔር ይስጥልን። ለዛሬ እግዚአብሔር ይስጥልን። ወደፊት ደግሞ ተጨማሪ ሀሳቦች ካሉ ወደ እናንተ ይዘን እንመጣ ይሆናል። ስብሐት ለእግዚአብሔር። በመስቀሉ ሞቶ የአምላካችንን ቤት